በምስራቅ ጎጃም ዞን ባሶ ሊበን ወረዳ ታጥቀው በጫካ ሲንቀሳቀሱ የነበሩ አባላት መንግስት ያቀረበውን የሰላም ጥሪ ተቀብለው ገብተውበት የነበረው ትግል ዓላማውን የሳትና የሀገር ሉዓላዊነት አሳልፎ የሚሰጥ እንደሆነም ታጣቂዎቹ ተናግረዋል። ተጨማሪውን ከግብረ ወርቅ ጌታቸው እንከታተል። በአማራ ክልል መንግስትና በአፋሕድ መካከል ህዳር 25 2018 ዓ.ም የተፈጠረውን የሰላም ስምምነት መሰረት በማድረግ በምስራቅ ጎጃም ዞን ባሶ ሊበን ወረዳ ሲንቀሳቀሱ የነበሩ ከ21 በላይ የታጠቁ ኃይሎች የሰላም አማራጩን ተቀብለው ወደ መንግስትና ህዝብ ተመልሰዋል። 7ኛ ክፍለ ጦር ዘመቻ መምሪያ ነኝ። እኛ የወጣ ነው የአማራ ህዝብ ጥያቄ ያለው በሚል ነው የወጣ የነበርና ጥያቄው እንደ ጥያቄ ልክ ነን ብለን ነበር የወጣ ነው። ግን ከዛ ሰዓት በኋላ የተለያዩ ፖለቲከኞች ጥያቄያቸው የአማራ ህዝብ ጥያቄ አልነበረም። ምናልባት እነሱ የፈለጉት የነበረ የአማራ ህዝብ ጥያቄ ለህወሓትና ለሻዕቢያ ነው አሳልፈው የሰጡት ማለት ነው። እና እኛም ልክ አይደለም በሚል ከአንድ አመት በፊት ስንከራከር ቆይተናልና የሰላም ጥሪውን ተቀብለን ወደዚህ መምጣት ቻልን። አብራጊት ብርጌድ ሻለቃ አዛዥ የሻለቃ አራት አዛዥ እያልሰው ተፈራበራለሁ። ማሁን ላይ ያለው የግለሰቦች ፍላጎት ማሟላት ካልሆነ በስተቀር ህዝቡን ከማጎሳቆልና ከመጉዳት በስተቀር ያመጣነው ለውጥ ስለሌለ እኔ ከዚህ ትግል ራሴን ላገል የቻልኩበት ዋና ምክንያቱ ይሄ ነው። ታጥቀው በጫካ የሚንቀሳቀሱ ሌሎች ወገኖችም እውነታውን ተረድተው የሰላም አማራጭን በመቀበል ማህበረሰቡ ላይ እየደረሰ ያለውን እንግልት ሊቀንሱና ሊክሱ እንደሚገባ አሳስበዋል። ምናልባት ወጣቱም ፋኖቻችንም ሳይቀሩ ዛሬም እየመጡ ነው ያሉ። ከሰዓት በኋላም ሁሉም ይመጣሉ ማለት ነው። ይሄ 100% የምናገረው ነገር ስለሆነ እና ትናንት አንድነት ሰራን የሚሉት የአንድነት የሰሩት ከሻዕቢያና ከህወሓት ጋር ነው የሰሩት ማለት ነው። አሁንም ታጋይ ወንድሞቻችን ይህን የሰላም ጥሪውን ተቀብለው ወደ መንግስት እንዲመጡ የሚል መልእክት ማስተላለፍ ፈልጋለሁ። በዚህ በርስ በርስ ጦርነት ህዝብና ወጣት ከማስጨረስ በስተቀር በጦርነት ለውጥ ይመጣል ብዬ የማምን ሰው አይደለም። በነገራችን ላይ ህዝባችንን አሰቃይተናል፣ ብዙ በደል ደርሶበታል። በዚህ ጦርነት ነውና ያው ብዙ መሰረታዊ ልማቶች ሁሉ ይወድማሉ። ህዝባችንን ይቅርታ ከልብ በጣም ይቅርታ ማለት ፈልጋለሁ። የምስራቅ ጎጃም ዞን ምክትል አስተዳዳሪ አቶ ዋላባተ የሰላም ስምምነቱን ተቀብለው የገቡ የታጠቁ ኃይሎች ትግሉ ያልተገባ መሆኑን ተረድተው የመጡ ናቸው ብለዋል። ሌሎችም የታጠቁ ኃይሎች የሌሎች ኃይሎች መጠቀሚያ እንዳይሆኑ የሰላም መንገድን የመረጡ ታጣቂዎችን ፈለግ ተከትለው እንዲመጡ መልእክት አስተላልፈዋል። ይህ ኃይል የአማራን ህዝብ ጥያቄ መመለስ ሳይሆን ብሔራዊ ጥቅም የሚጎዳ ነው፣ የባዕዳንን አጀንዳ የሚያስፈጽም ነው። ቋሚ ጠላቶች የሻዕቢያን የኤርትራን እና የህወሓትን ማስፈጸሚያ አካሎች አንሆንም። አገር የሚፈትን አገርን የሚጎዳ ክልላችን ደግሞ ለበለጠ ውስብስብ ፖለቲካ፣ ኢኮኖሚያዊና ማህበራዊ ችግር በሚዳርግ ነገር አንሰለፍም፣ መሰለፍም አንፈልግም። የመጣንበትና የወጣንበትም መስመር ትክክል አይደለም፣ ተሳስተናል። የአማራ ህዝብ ጥያቄ የሚፈታ በትጥቅ ትግል ሳይሆን ወይም የአማራ ህዝብ የሚያነሳቸው ጥያቄዎች የወሰን የማንነት ጥያቄዎች በዚህ መንገድ ሳይሆን የሚፈቱት በሰላማዊ መንገድ ነው ብሎ አምነው ነው ተማምነን ነው የመጣ ነው። በአካባቢው የሚንቀሳቀሰው የሀገር መከላከያ ሰራዊት ዋና አዛዥ ብርጋዴር ጄኔራል ሶፊያ መሐመድ ዛሬ ወደ ሰላም የመጡ ኃይሎች በተለያየ መንገድ ወደ ጦርነት የገቡ ቢሆንም አሁን ላይ ሀገርን ለጠላት አሳልፎ ከሚሰጥ ትግል ውስጥ አንገባም ብለው የመጡ መሆናቸውን ተናግረዋል። እነዚህ ወጣቶች ዛሬ ስንቀበላቸው ከሻዕቢያ ከግብጽ ጋር ወግኖ የአማራን ርስትም ጭምር ለማሳጣት ከሚታገል ኃይል ጋር ህይወታችንን ማጣት የለብንም። ለአማራ ህዝብ ከአማራ ህዝብ ጋር ቆመን ለአማራ ህዝብና ህዝብ ፍላጎት መታገል መቻል አለብን በሚል የመጡ ናቸውና ይህም ሲመጡም እኛም አስቀድመን ከ2 ወር በላይ እየተነጋገርንም ስለነበር ዛሬ ተሳክቶልን እንዲገቡ አድርገናቸዋል ማለት ነው። እንግዲህ ትልቁ ነገር ውስጣዊ አንድነት ፈጥረናል፣ ተደራጅተናል፣ አንድ ሆነናል ባሉበት ማግስት እነዚህ ወጣቶች ማምጣታቸው ምንም አይነት አንድነት እንደሌላቸው ያስመሰከሩ ጀግኖች ናቸው። ሌሎችም ኃይሎች በንግግርና በስምምነት ወደ ሰላም እንዲመጡ እየተሰራ መሆኑን አስገንዝበዋል።